የወጣንለትን ዓላማ እንጠብቃለን። የህዝባችንና የሰራዊታችን አሁናዊ ፍላጎት እንፈጽማለን። ሴረኞችን እናጋልጣለን፣ ሴራን እናከሽፋለን ሲል የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አስቸኳይ መግለጫ አውጥቷል። አፍባ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ምኑኖህ ብርጌድ በቀን 20/01/2018 ዓ.ም በተለምዶ አጎጋ በተባለ ቦታ ከፍተኛ ተጋድሎ አድርጓል። ሰርጃ ትብብር ለኢትዮጵያ አንድነት የፓርቲዎች ቅንጅት የያዘ መግለጫ አውጥቷል። ህወሓት የፕሪቶሪያው ስምምነት አፈራራሚዎችን ከሷል። ግብጽ የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተመድን መድረክ ለጠባብ የፖለቲካ ግብ እያዋለች መሆኗን የኢትዮጵያ ተወካይ ገለጹ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። የወጣንለትን ዓላማ እንጠብቃለን። የህዝባችንና የሰራዊታችን አሁናዊ ፍላጎትን እንፈጽማለን፣ ሴረኞችን እናጋልጣለን፣ ሴራን እናከሽፋለን ሲል የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አስቸኳይ መግለጫ አውጥቷል። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አራት ዋና ዋና ነጥቦችን የያዘ የአቋም መግለጫ ያወጣ ሲሆን በመግለጫው ካነሳው ዋናው ነጥብ የሆነው እንደ አማራ በአማራ ብሔርተኝነት ላይ የተመሰረተ አንድ ወጥና አታጋይ ድርጅት ስለሚያስፈልገን የአፋድና የአፍባ የበላይ አመራሮችና የሰራዊት አባላት እንዲሁም ትግሉ የሚመለከታችሁ የአማራ ህዝብ የህልውና ታጋዮች ሁሉ ልዩነቶቻችን ወደ ኋላ በመተው ለአንድነት ካለምንም ቅድመ ሁኔታ ትኩረት እንድትሰጡ በቆሰሉትና በተሰዉት የትግሉ ሰማዕታት ስም እንጠይቃለን የሚለው ይገኝበታል። መግለጫው ሲጀምር የአማራ ህዝብ በአሁኑ ሰዓት በአፓርታይዳዊ አገዛዝ የወደቀ በደምና ባጥንት በገነባት ሀገሩ የመኖር ተፈጥሯዊ መብቱ ተነጥቆ ሀገርን እንመራለን በሚሉ የዱርዬ ስብስቦች እረፍት አልባና ተሳዳጅ ሆኗል። ህዝባችን ስርዓታዊና መዋቅራዊ በሆነ መልኩ በተለይ ከጣሊያን ወረራ ማግስት መንግስት መር ጥቃት ከፍ ብሎም የዘር ማጥፋት ወንጀል በአገዛዞቹ እብሪት ተፈጽሞበታል ይልና አክሎም በህዝባችን ላይ መንግስት መር የዘር ማጥፋት ወንጀል በየጊዜው ተፈራራቂ ገዢዎች እየተፈጸመበት ሲሆን ይህንን በህዝባችን ላይ ያንዣበበውን የመጥፋት አደጋ በውል በመረዳት ከሶስት ክረምት በላይ መራራ የደም ዋጋ የአማራ ፋኖ እየከፈለ እንደሚገኝ ይገልጻል። በተጨማሪም የብልጽግና አገዛዝ የከፈተብንን ሀገራዊ ክደትና አማራን ከምድር የማጥፋት ዘመቻ ልንቀለብሰው የምንችለው ከጠላታችን በበለጠ አንድነት ስርዓትና መርህ ሲኖረን ነው። ይህንን ማድረግ ባንችል እንኳን አገዛዙን የሚገዳደር ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ አቅምና ብቃት እንዲሁም ወጥ የሆነ አንድነት ያስፈልገናል። ለዚህም ሁሉም የአማራ ፋኖና የትግሉ ደጋፊ ሁሉ ለነገ የማይለው የቤት ስራ መሆኑን አጽንኦት በመስጠት ያብራራል። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት አፋር ትግሉ ከተጀመረበት ጊዜ ጀምሮ የፈጸማቸውን አኩሪ ድሎች የዘረዘረ ሲሆን ከነዚህ መካከል 2015 ዓ.ም በሸዋ ጠቅላይ ግዛት አመራርን የማጽዳት ዘመቻ የተሳተፈና የአማራ ክልል የብልጽግና ኃላፊን አቶ ግርማይ ሽጥላ ወደ መቃብር ከመሸኘት ጀምሮ በተለያዩ አውደ ውጊያዎች አመርቂና አይነ ገላጭ ድሎችን ማስመዝገባቸውን ከጠቀሰ በኋላ በሰሞኑ በወሎ ቀጠና የሚንቀሳቀሰው አፍባሃ ሚኒልክ እዝ ለፈጸማቸው አኩሪ ድሎች ትልቅ ክብር የምንሰጠውና የታሪኩም አካል በመሆናችን በእጅጉ እንኮራለን በማለት የአፍባሃ ምስራቅ አማራ ቀጠና ሚኒልክ እዝ የፈጸሙትን ጀብድ በታላቅ ክብርና ደስታ አድንቋል። አፋድ ወሎ ቤተ አማራ ጠቅላይ ግዛት በመግለጫው አራት ዋና ዋና ነጥቦችን ያነሳ ሲሆን በሀገር ውስጥም በሀገር ውጭም ላሉ ደጋፊዎች ለትግሉ ያለውን ጉልህ ድርሻ ከወሳ በኋላ ለትግሉ ድጋፍ የምትልኩት ገንዘብ በትክክል መሬት ላይ ላለው ታጋይና አታጋይ መድረሱን ማረጋገጥ ስለሚያስፈልግ ከመስከረም 21 2018 ዓ.ም ጀምሮ እኛ በምናሳውቃችሁ ግብረ ኃይል በኩል ድጋፍ እንድታደርጉልን ስንል በጥብቅ እናሳስባለን ብሏል። የአማራ ፋኖ ህዝባዊ ድርጅት አመራሮችን የሚመለከት ሲሆን ሁለተኛው ነጥብ የአማራ ፋኖ ህዝባዊ ድርጅት አመራሮችን የሚመለከት ሲሆን እስካሁን ድረስ በዛችን በኩል የደረሱ ምስቅልቅሎች እንዲሁም በተፈጠረው የአሰራር ግልጸኝነት ምክንያት እንዲመረመርና አስቸኳይ መፍትሄ እንዲሰጥ በጥብቅ እናሳስባለን። ከዚህ በተጨማሪ የደም ዋጋ የከፈለለት ድርጅታችን አፋድ ራሱን ከሰርጎ ገብ የትግል ጠላፊ ጩለሌዎች እንዲጠብቅና እንዲያጸዳ ጭምር ያሳሰበ ሲሆን ድርጅታችን አፋድን በእጅ አዙር በመጠምዘዝ የተከፈለውን የህይወት ዋጋ ደመከልብ ለማድረግና ለተቀዳሚ ጠላታችን አሳልፎ ለመስጠት እየተደረገ ያለውን ግልጽ እንቅስቃሴ በድርጅታዊ መርህና አሰራር በአስቸኳይ የማያዳግም እርምጃ እንዲወስድ በሰፊው የአማራ ህዝብ ስም እንጠይቃለን ብሏል። ሶስተኛው ነጥብ ለአማራ ፋኖ ብሔራዊ ኃይል አመራርና አባላት የተላለፈ መልእክት ሲሆን በዘመቻ አርበኛ አደማሊ የተገኘውን ድልና አፍባ ምስራቅ አማራ ቀጠና ያስመዘገቡትን ድል አመስግነውና አድንቀው የታሪኩ ባለቤት በመሆናችንም የሚያኮራቸው መሆኑ ከገለጹ በኋላ እንደ አማራ በአማራ ብሔርተኝነት ላይ የተመሰረተ አንድ ወጥና አታጋይ ድርጅት ስለሚያስፈልገን ለአንድነት ካለምንም ቅድመ ሁኔታ ትኩረት እንድትሰጡ በቆሰሉትና በተሰዉት የትግሉ ሰማዕታት ስም እንጠይቃለን ብለዋል። በመጨረሻም ለሚዲያ አካላቶች ባስተላለፉት መልእክት እኛ ለህዝባችን
ታምነን አንድያ ነፍሳችን ለመስዋዕትነት ያቀረብን መሆናችን አውቃችሁ መፈራረጁን መጠላለፉን ለህዝባችን ለትግሉም ክብር ስትሉ እንድታቆሙ ስንል በጥብቅ እናሳስባለን ያሉ ሲሆን ይህ ትግል የህይወት ዋጋ የሚከፈልለት መሆኑን አውቃችሁ ለትግሉ የሚጠቅመውና ትግሉን የሚያሻግረውን የአርበኝነት ስራ እንድትሰሩ ጭምር እናሳስባለን ብለዋል። በመጨረሻም የአማራ ህዝብ ትግል በልኩና በውል ዓላማዎቹንና ግቦቹን እንዲመታ በቁርጠኝነት የምንሰራ መሆኑን እናሳውቃለን። እኛ ለአማራ ፋኖ አንድነት ሳንኮፍ የሁለቱን ጉዳዮች መርምረን ለይተን አውቀን እየጣልን የመጣን ለወደፊትም ከህዝባችን ጥቅም ከወጣንለት ዓላማ በታች ባሉ ሁሉም ጉዳዮች ላይ ለመነጋገር ዝግጁና ደስተኞች መሆናችን ጭምር ለመላው አማራ እናሳውቃለን ያሉ ሲሆን የህዝባችንም ይሁን የሰራዊታችን ተቀዳሚ ዓላማ የሆነውን አንድነት ለመስራት ከመቼውም ጊዜ በላይ ዝግጁ መሆናችን እንዲታወቅልን እንፈልጋለን ብለዋል። ህወሓት የፕሪቶሪያው ስምምነት አፈራራሚዎችን ከሷል። ህወሓት የፕሪቶሪያው የሰላም ስምምነት ዋስትና ሰጪ የሆኑት አሜሪካ፣ አውሮፓ ህብረት፣ አፍሪካ ህብረትና የተባበሩት መንግስታት ድርጅት የገቡትን ቃል ተግባራዊ ሳያደርጉ ቀርተዋል ሲል ከሰሰ። ፓርቲው ስምምነቱን ከተፈረመ ከ3 ዓመት በኋላም በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም ገልጿል። ህወሓት መስከረም 19 ቀን 2018 ዓ.ም ባወጣው መግለጫ በክልሉ እየተፈጸመ ያለውን ውድመት ለማስቆም ዓለም አቀፍ ማህበረሰብ ጣልቃ እንዲገባ አሳስቧል። አክሎም ዓለም አቀፍ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ፣ ንጹሃንን ጠብቁ፣ እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብሏል። ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱና የተያዙ ቦታዎች እንዲለቀቁ ለማስቻል በህዳር 2022 የተፈረመው የፕሪቶሪያው ስምምነት በአብዛኛው ሳይተገበር ቀርቷልም ብሏል። መግለጫው አብዛኞቹ ድንጋጌዎች ተፈጻሚ ያልተደረጉም፣ ተፈናቃዮች ሳይመለሱ ቀርተዋል፣ የተያዙ ቦታዎችም አልተለቀቁም፣ አደጋው እየከፋ ሄዶ በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲል አክሏል። በተጨማሪም ፓርቲው ዋስትና ሰጪዎች ኃላፊነታቸውን መወጣት አለመቻላቸውንም በማውገዝ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ኃይሎች ከያዙት ቦታዎች አስቸኳይ ለቀው እንዲወጡና ተፈናቃዮች በሰላም እንዲመለሱ ጠይቋል። በሌላ ዜና አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በቀን 20/01/2018 ዓ.ም በተለምዶ አጉጋ በተባለ ቦታ ከፍተኛ ተጋድሎ አድርጓል። በዚህም ጀግኖቹ የዓለማየሁ ከቤ ሻለቃ አባላት ጀማ ማዶ ባደረጉት የደፈጣ ጥቃት የአረመኔውን ሰራዊት 4 ሙትና 5 ቁስለኛ ማድረግ አንገት ማስደፋት ችለዋል። በተያያዘ መረጃ የሰሜን ምስራቅ እዝ አዛዡ ሌተናል ጀነራል አሰፋ ቸኮለን ጭምር ይዘውራቸዋል የተባለው የሻለቃ ማዕረግ ያለው ወታደራዊ አዛዥ ተማርኳል። ከወታደራዊ ምንጮች የተገኘው መረጃ እንደሚያሳየው ወታደሩ የሻለቃ ማዕረግ ያለው የበታች አመራር ቢሆንም የአማራ ተወላጅ የሌተናል ጀነራልነት ኮሎኔልነት ማዕረግ ያላቸው የበላይ አመራሮችን እንደ እንዝርት እያሾረ ነው የሚያዛቸው የተባለት ሻለቃ ነው ከነ ወታደራዊ ፓትሮሉና 6 አጃቢዎች እጅ ከፍንጅ ተያዘ የተባለው። የብልጽግናው ሰራዊት እየተበታተነና እየፈራረሰ የሚገኝ ሲሆን በምስራቅ አማራ ቀጠና በወልዲያና በደሴ ከተማ ዙሪያም ባገዛዙ የሰራዊት አባላትና አመራሮች ትልቅ ውጥረት እንዳለ ለማወቅ ተችሏል። ብፁዕ አቡነ ቀሌምንጦስ ሐዘኑ የአረርቲ ደብረ ገነት ማርያም አገልጋይ ካህናትንና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው አሉ። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአረርቲ ደብረ ገነት ቅድስት ማርያም ርብራብ እንጨት ተደርምሶ ሕይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሐዘን የገለጹ ሲሆን የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ሐዘኑ የአረርቲ ደብረ ገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል ያሉት ብፁዕነታቸው ለካህናቱና ለሕዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳረፍልን፣ ጉዳት ደርሶባቸው በጤና በሆስፒታል በሕክምና ለሚገኙ ወገኖቻችን በጤና ጣቢያና በሆስፒታል በሕክምና ለሚገኙ ወገኖቻችን ፈጣሪ በምሕረቱ እንዲጎበኛቸው እንጸልያለን ብለዋል። በተያያዘ መረጃ ትብብር ለኢትዮጵያ አንድነት የፓርቲዎች ቅንጅት የያዘ መግለጫ አውጥቷል። ትብብር ለኢትዮጵያ አንድነት በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ አስተዳደር ውስጥ የምትገኘው የአረርቲ ቅድስት ማርያም ቤተክርስቲያን በደረሰን መረጃ 22 ሰዎች መሞታቸውን በርካቶች ላይ የአካል ጉዳት መድረሱን ተረድተናል ያለ ሲሆን በዚሁ ልባዊ ሐዘኑን እየገለጸ የሞቱትን ነፍስ ይማር፣ ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናትን ይመኛል። በዚሁ አጋጣሚ እንዲህ ያሉ ክስተቶች በመደጋገማቸው ህዝባችን ተገቢውን ጥንቃቄ እንዲያደርግ ለማሳሰብ እንወዳለን ብሏል። ግብጽ የታላቁን ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተመድን መድረክ ለጠባብ የፖለቲካ ግብ እያዋለች መሆኗን የኢትዮጵያ ተወካይ ገለጹ። ግብጽ የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተባበሩት መንግስታት ድርጅትን መድረክ ለጠባብ የፖለቲካ ግብ እያዋለች መሆኗን በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ገለጹ። በሰሞኑ በተካሄደው 80ኛው የተመድ ጠቅላላ ጉባኤ ላይ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጥላለች በሚል ክስ
ማቅረባቸውንና ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው መናገራቸውን ተከትሎ ኢትዮጵያ በተወካዩ አማካኝነት ምላሽ ሰጥታለች። በዚህም በተመድ የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ለግብጽ ክስ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ታማኒ ያልሆነ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት ማቅረቧን አስታውሰው የተባበሩት መንግስታት ድርጅት መድረክ ለጠባብ የፖለቲካ ግብ እያዋለችው ነው ብለዋል። ግብጽ በተመድ 80ኛ ጠቅላላ ጉባኤ ላይ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች መሆኑንም ምክትል ቋሚ ተወካዩ አብራርተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ